ሚኪ ጎንደርኛ ታይትል ሆኖ ቀረ። እስካሁን ድረስ በደንብ የሚወደድ ስራ ነው። ጎንደርኛ እንግዲህ በስንት መከራ የተሰራ ዘፈን 5000 ብር ከተሸጠ ጎንደር ሄደህ ታውቃለህ? ከዘፈንኩ በኋላ ሚኪ በህይወት ምን ተማረ? ምን አስተማረው? ህይወት ለኔ ያስተማረኝ ጉራችን ራሳችንን የሚገልን ጉራ አስተዳደግም ሊሆን ይችላል። እኛ ሰፈር ጉረኛ ብትሆኚ ጠላት ነው የምታብሉ። ፋዘር ወንድ ልጅ በቃኝ ብሎ የታላቀን ታላቅ ወንድ ወሰን ብሎታል። እንደኔ የተመታ ልጅ የለም። የመጨረሻ ልጅ ሆነ ወንድ የመጨረሻ ልጅ እኔ ያዝንለታለሁ። እንዴት ነው ትዳር? ወሳኝ ነገር ነው። ፈጣሪ እንድረጋጋ ያደረገበት ነገር ለኔ ትዳር። ስራ ቦታ ሄደህ ነው ያገኘሃት? ዋይፍ በጣም ያረዳ ልጅ ናት። ቤስት ፍሬንድ እሷ። ለመጀመሪያ ጊዜ አባት ስትሆን ምን ተሰማ? አባት ሶን መተኛት እንደሌለብኝ ህይወት ላይ ምን ይገርምሃል አንተ? ነገሮችን ማድረግ በራሱ የቆመ የሚመስለው ሰው በጣም ነው የሚገርመኝ። በህይወት ተስፋ ቆርጠህ ታውቃለህ? እኔ ብዙ ጊዜ ራሴን ላጠፋ የወሰንኩባቸው ጊዜዎች ምናምን ነበሩ። ድሮ ያንን ውሳኔ ከመወሰናቸው በሳምንት በማይሞላ ጊዜ ውስጥ ሊስቁበት ይችላል። በጊዜ ነቅቻለሁ ብለህ ታስባለህ? ረፍዶብኛል ብዬ ሰላም ተመልካቾቻችን እንዴት ናችሁ? እንደምን ከረማችሁ? ዛሬ እንግዲህ የዛሬው እንግዳይ እጅግ በጣም የምትወዱትኝ ሚኪ ጎንደርኛ ነው። እዚህ ስቱዲዮ ድረስ ተገኝቷል። ሚኪ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሚኪ ጎንደርኛ ታይትል ሆኖ ቀረ። እንደ ቀልድ ማለት ሁሉም ሰው ሚኪ ጎንደርኛ ነው። የአባትህ ስም ሆነ? የአባት ስም ሆነ። እንግዲህ ያው ፈልገን ያደረግነው ነገር አይደለም፣ ገጠመኝ የተፈጠረ ነገር ነው። በጣም ስለተወደደ መሰለኝ ስራው። ስለተወደደም ነው። ፕላስ በቃ አክቹአሊ እንትና ነው ኪንግስተን ያረከከው። በቃ ሚኪ ጎንደርኛ ምናምን ያለ እንትን ሲል ሰው ሁሉ በቃ የዛን ሰሞን ነበር ስፔሻሊ አርቱ ቤተሰብ ጋር ኪንግስተን ጋር አብረን ነው እንዞር የነበረው። መጀመሪያ ጊዜ ሲያቁኝ ጎንደርኛ የሚለው እኮ ነው ምናምን እያለ ሲያስተዋውቀኝ ሰው በቃ ጋዜጠኞችም እዛ አካባቢ የነበረ ሰው በዛ አወቀኝ። በቃ በዛ እንትን ማለት ጀመረ። በዛው ማለት ሁሉም ሰው እንደዛ ያዛኔም አክቹአሊ እኔንም ከህዝብ ያስተዋወቀኝ ስራ ስለሆነ ደግሞ ስራውን በጣም ነው የተወደደው። በጊዜው በጣም ነው የታየው። ሰው እስቲል እስካሁን ድረስ በደንብ ፋን የሚያደርግበት የሚወደድ ስራ ነው። ያው ሙዚቃ ሚሞሪ ነው። በዛ ጊዜ የሆነ ነገር ያሳለፈ ሰው ይኖራልና በዛ ሙዚቃ የሆነ ሚሞሪ ነው ያለው ሰው ይኖራል። ያን ሚሞሪውን ስለሚያስታውስበት ከዛ አኳያ አሁንም ሰው እንትን ሊለው ይችላል። ጎንደር ሄደህ ታውቃለህ? ከዘፈንኩ በኋላ ሄጄ ሳታይን የዘፈንከው ምናምን ተብሎ ሙርቴ አንተስ ባየሁት ኖሮ ያልከው አጋጣሚ አለ? ሄጄ ካየሁት በኋላ አይደለም። የሚገርምሽ የሆነ ፍሬንድ ነበረ እኛ ቤት ተከራይቶ የሚኖር ታላቃችን። ብዙ ነገር ላይ አንዳንድ ታላቅ እንትን የሆነ ኢንፍሉዌንስ የሚያደርግብሽ ነገር ይኖራልና እንዲሁ በቃ ሲያወራ የጎንደር ልጅ ነውና ሁሌ ስለ ጎንደር ስለሚያወራ በቃ አውቄዋለሁ ሁሉን ነገር አይምሮሽ ውስጥ። የዛን የለም ቲክቶክ የለም ምን የለም በቃ የሆነ በታሪክ በሚነገርሽ ነገር ነው ብዙ ነገር በመናበሽ መስዩና በቃ እንደጠበቅኩት ነው ያገኘሁት ማለት ይቻላል። በቃ ግጥሙንም የዛኔ ስንጽፈው ምናምን ላይክ እንዳየ ሰው ነው የጻፍነውና አንዳንዴ ይገርመኛል ምናብ በቃ ይሄ ያላየኸውን ግን እንዳየኸው አድርገህ ለምን ሁሌ ነበር የሚያወራልኝ። ለዛ ነው ደስ የሚል ነገር ነው። ሚኪ ወደ ኋላ እንመለስ። የመጀመሪያ ጊዜ ስትሰራ የመጀመሪያ ስራህን የነበረው ነገር እንዴት ነበረ? ከዛ የመጀመሪያ ጊዜ ደግሞ ራስን በቴሌቪዥን ስታየው ምን ተሰማ? የመጀመሪያ ጊዜ ራሴን በቴሌቪዥን ከመሄዴ በፊት እኔ ገረመኝ በሬዲዮ ነበር የሰማሁት እና ኢትዮጵያ ሬዲዮ ላይ እንትን ያለውና የዛን ጊዜ እኔ በሙያ የሰርቬር ሙያተኛ ነበርኩኝ። ሰርቬይ ተምሬ ነበር ተግባረድና በዛ ስራ አግኝቼ ጎጃም ዋሸራ የሚባል አካባቢ ገዳም ላይ እየሰራ ነበር ስራና እዛ አካባቢ በቃ ቢሆነ ደግሞ በስራ በኩል ትንሽ ተሸጣጥሬ ነበርና ደብሮኝ እንዳጋጣሚ እዛ የድሮ የደርግ ወታደር የነበሩ ሬዲዮ የሚይዙ ረዳት ነበሩ። ሬንጀር ነው የሚለብሱትና በቃ ተግባብተን ምናምን እንነጋገር ነበርና ሬዲዮአቸው ላይ ተሰማሁት ዘፈኔ ማለት ነው። እና እንዴት ይመኑኝ እሳቸው እኔ ነኝ እዛ አፈር እየበላሁ አብሬያቸው በሬዲዮ ውስጥ ያለሁት እኔ ነኝ ምናምን ስላቸው የሌለ በቃ ሙርቴዞ ምናምን አላመኑኝም። ብቻ በስንት መከራ አመኑ ግን አላመኑኝም። እንትን ብዬ እንዳጋጣሚ በቃ ረሶም የመጀመሪያው ሞመንት እና እሳቸውም አላመኑህም። ግን አንተ ግን በሰዓቱ በጣም ነው ማለት እኔ እንዳጋጣሚ የሆነ ሳይት ወደ ጎጃም ከመሄዳችን በፊት ከሌላ ሳይት ወደ አዲስ አበባ መጣን። አዲስ አበባ መጥቼ ነው ድምጽ ምናምን ገብተን ከዛ ዘፈኑን ለመታፈሪያና ዮናስ
ዮናስ እዛ ስፈልግ አብሮኝ ያለው ልጅ ዮኒ ጎንደርኛ ይባላል እና እሱ በጣም ጎበዝ ይሰጥ ነበር በዛ ጊዜ ምናምን በታትኖታል ዘፈኑ። እኔ ተመልሼ ፊልድ ሄጃለሁ አላውቅም ምን ይፈጠር። ከዛ እንደ አጋጣሚ እዛ ላይ ሰማው ገርሞኝ ምናምን በቃ ስመለስም አዲስ አበባ ምናምን ዘፈኑ በጣም በሬዲዮ ምናምን ኦዲዮ ብቻ ተለቆ ከዛኔ አንድ አመት ምናምን አንድ ላይ እኮ አይለቀቅም ክሊፕ። ከዛ ነው ዘፈኑ ሲወደድ ክሊፕ የሚሰራ ፕሮዳክሽን ምናምን ያናግርሽና ወይ ከፍለሽ ወይ ደግሞ አሪፍ ዘፈን ከሆነ እንደዚህ የሚሰማ አይነት ከሆነ ስፖንሰር ያደርጉሻል፣ በነፃ ይሰሩልሻል። ከዛ ኮሌክሽን ላይ ይሸጣል ምናምን በቃ የሚያስቅ ሳንቲም ነው የሚሸጠው የዛኔ። ስንት ብር ነበር ታስታውሳለህ? ያን ስንት እንደሸጥከው? እኔ አልሸጥኩትም አክቹአሊ በቃ ወጪ የተወሰነ ወጥቶ ስለነበረ እኔ አልወጣሁም ክሊፑ ላይ እና ዩኒ ናቸው ወጡት። እና ወጡት የሚባለው ወጪ አክቹአሊ ኖርማል ነገር ነው አሁን ከተሸጠው አኳያ አስታስቢው ምናምን። የዛን ጊዜ 3000 ብር 5000 ብር ምናምን የተሸጠው አንድ ክሊፕ ሙሉ መብቱን ማለት ነው። አናቅማ ምንም የዛን መስራታችሁን ብቻ ነበር እንዴ? ክሊፕ ሰርተሽ እኮ ቲቪ ላይ እንዲለቀቅ እኮ ወጪ አውጥተሽ ሄደሽ ለቲቪ ጣቢያ በሚኒ ዲቪ ነው ምናምን የሚባል ካሴት ታስገለብጫለሽ። አስገልብጠሽ ነው ያቺን ለማስገልበጫ ራሱ ከየት ይመጣል? 350 ብር ነው ምናምን ከየት ታመጫለሽ? ነጭ ነሽ የዛን ጊዜው ከባድ። ሚኒ ዲቪ ስትል እንደውም ወደ ኋላ ወሰድከኝ ትዝታ። እኔ ራሱ በሚኒ ዲቪ ጊዜ ነው የጀመርኩት። ሚኒ ዲቪ ውድ ናት ካሴቷ ጥንጥ እና ከዲቪዲ ወደ ሚኒ ዲቪውን ከምናምን የሚቀይር አንድ ቤት ነው ያለው ቦሌ ጋር የሆነ አሁን እንትን ጋር ምንድነው ጫፍ በቃ ቦሌ ጫፍ ጋር አለች የሆነ ስቴጅ የቪዲዮ ቤት ዩጎ ሲቲ ፊት ለፊት ወደታች ማለት ነው እዛ ጋር አለችና እዛ ሄደሽ 350 ብር ነው ምናምን እንደዚህ አስገልብጠሽ እሱን ማስገልበጫ ራሱ ልታጭ ትችላለሽ። እኔ ያድረሰው እንደዛ ከዛ 5000 ብር ምናምን መርካቶ ነው ያሉ አሳታሚዎች ነው የሚገዙሽ ክሊፕሽን 5,000 ምናምን ሁላ ነበር አለሽ 5 እንደዚህ ይገርማል። ግን ጊዜ አረሰው ከዛ 5,000 ደረሰኝ ነው ምናምን 5,000 ተሽጦ ለሶስት ተካፈልን ነገር እንደዚህ ሀብታም ሆንክ። ምን እንዴት ነበር ግን ወደ ሙዚቃው የገባው? ከልጅነት ጀምሮ ትምህርት ቤት ውስጥ ሙዚቃ ሰራ ነበር? እንዴት ነበር አጋጣሚ? ያው ከልጅነት ጀምሮ ትምህርት ቤት ውስጥ አስተማሪ ሲቀር ምናምን ዝም ብለሽ ሙርት ይዛለሽ። ኳስም ምናምን ጌም ሲኖር ከኋላ እንደ ደጋፊም እንደምንም ሙርት ይዛለሽ። ጥምቀት እያለ ይመጣል። ከዛ ዴ ፓርቲ ይመጣል። ዴ ፓርቲ ማይክ አለ ማይክ ትይዛለሽ ምናምን እያለ ወደ ስቱዲዮ መጣ። ሃርሞኒካ ምናምን ትጨፍር ነበር? አዎ የመጀመሪያ ስቴጅ ጥምቀት ነው። እውነት እንዴ በጣም ነበር የሚያዝናናው። እኔ ፍሬንዶች ነበሩ ፈላው የሚባል ልጅ ነበር 24 ፌመስ ናት እና በቃ እሱ ደስ ይላል ዘፈን ጎበዝ ነው እሱ ነው በጣም እንደውም ሞቲቬት ያደረገኝ የነበረው ጥምቀት ላይ ምናምን አብረሽ ነው የምትዩ እንዳለ ክብ ሰርቶ እሱ መሀል ላይ እንትን ይላል ከሱ ጋር እንትን ትያለሽ ከዛ አንቺም ትዘፍኛለሽ ምናምን ማለት እንደዛ ነው ሚሞሪ ነበር። በዛ ነው በቃ በጣም ከልጅነት ጀምሮ ትፈልግ ነበር ዘፋኝ መሆን? ምን ነበር መሆን የምትፈልገው ወይስ ከዘፋኝ ውጪ? እኔ ቱ ቢ ኦነስት ሙዚቀኛ መሆን በጣም ነበር የምፈልገው። እግዚአብሔር ይመስገን እግዚአብሔርም ያው አልከለከለኝም። የተወሰነ ያው ባልሰራም የተወሰነ ደረጃ ያው ማለት መስራት እንዳለብኝ ሰራው ብዬ አላስብም በሙዚቃና ያው ፈጣሪ ፈቀደው ፈጣሪ ሲፈቅድ አሪፍ ነገር እንሰራለን በሚል አለ። አይ ብዙ ከጎንደርኛ በኋላ ብዙ ሙዚቃዎችን ሰጥተናል አለ። በጣም ተወሰነ ኢትዮጵያን በደንብ ነው የምወደው በጣም። እንዴት እስኪ ስለ እሱ ስራ ከመሰራቱ በፊት እንዳጋጣሚ ዜማው ምናምን ተሰርቶ ከዛ በፍቅር ዘፈን ነበር የተሰራው የሚገርምሽ። ከዛ አስመራ ሄደን ኤርትራ ከያሬድ ጋር አዲመራ ልንቀርጽ እዛ ሄደን እንደው በቃ ታዴም 16 ፊልም ፕሮዳክሽን ነበር አብሮ ለምን ይሄንንም እዚሁ አንሰራው ምናምን ይሉኝ ነበር። እኔ በቃ ውስጤ የሆነ ነገር አለ በቃ አላ አራንሰራው ምንም ችግር የለውም ግጥሙ የሆነ ነገር ማለት እንትን አላልልኝም እንደምፈልገው አልመጣልኝም እያልኳቸው የሆነ ጊዜ ነው በቃ የሆነ ሰዓት ሀገሪቷ ላይ ያለው ነገር በቃ ከዚህ ሀገር ወደዚህ ሀገር ምናምን የሚባለው ነገር ሲመጣ በቃ እንዳጋጣሚ እንትን ብዬ ኧረ ይሄ ነገር ምናምን ብዬ አስብ ነበረ። ከዛ እዛ ዜማ ላይ ስም ቢስሞክር የመጣልኝን ሀሳብ አሪፍ ሆነ እንትን አለ። ከዛ ዳግም የሚባል ፍሬንድ ነበረን አንድ አርክቴክት ነው እንደውም ቢዝነስ የሚሰራል ኦስካር እዚህ ገርጂ ጋር ያለው ባለቤት ሳሰመው የኃይሌ ገሪማ ንግግር እንዳደረገበት
ነገረኝ። እንደዛ አደረግን። አሬድና በቃ አብረን እንስራው ምናምን ስለው እሱም በጣም ደስ አለው። ሰራ ነው ያው እግዚአብሔር ይመስገን ያው ሰው ወደደው። በውስጣችንም ያለ የነበረው መልእክትም የተወሰነ ነገር እንትን አለ። መልእክቱ፣ ሀሳቡ፣ ክሊፑም ቆንጆ ክሊፕ ነው። ሁሉም ነገር በጣም ጥሩ የተሳካለ ስራ ነበርና ከሁሉ በላይ ደግሞ ሀሳቡ እኔ አንዳንድ ጊዜ የጥበብ ሰው ወይም አርቱ ላይ ያለ ሰው የሚያስተላልፈው ነገር ለትውልድ ነው። ምናልባት አሁን ላይ ጥላ ነው የምንሄደው ነገር ከ20 ዓመት ከ30 ዓመት በኋላ ብንኖርም ባንኖርም ሰዎች ያዩታል እና ሀሳቡ በጣም ይገርመኝ ነበረ። ኢትዮጵያ እንዴት ነው የምትገልጻት? ኢትዮጵያ እንደ ቀልድ ለመግለጽ ይከብዳል። ያው ለመግለጽም የኢትዮጵያ ማለት እኔ የምኖርባት የኖርኩባት 24 የተወሰነ ደረጃ የኢትዮጵያን አብዛኛውን ጎን እንድታይ ያደርግሻል። ለምን 24 ውስጥ የማይኖር ሰው የለም። ሶማሌውም፣ ጋምቤላውም እኔ አሁን አብሮ አደጎች አሉ። እኔ ጋምቤላ ነቶሽ እነ ኔሊ ምናምን የሚባሉ ልጆች ካወቃችኋቸው 24 ላይ ሶማሌዎቹም እንትና ማን ነው አሩንጌ አሁን እኔ አሩንጌን አንደኛ ክፍል ሆነን ተደባድበናል ሜዳ ገባሻ? እና ፓወር ነው ለእኔ በእውነት ኢትዮጵያ ማለት ያው ማለት የኛ የነጮቹ ፓወር ዩኒቲ ነው እያምናለሁ። እና እኛም ጋር ዩኒቲ ቢኖረን በጣም ነፍ አይነት አይደንቲቲ ነው ያለው እና አሪፍ ነው፣ ደስ የሚል በጣም ትልቅ እድል ነበር ኢትዮጵያ መሆንም ለእኔ። ከምንም ነገር በላይ ፈጣሪ ሁሉን ነገር ያያል፣ ሁሉን ነገር ይመዝናል። ሁላችንም እዚህ ጋር ኢትዮጵያ ውስጥ ያለ ነው ማንም በማንም ቦታ ሁላችንም ታገኝ ነን። ኑሮ ለማሸነፍ ነው እንትን የምንለውና ሰው ላይ ሳንፈርድ በቃ በራሳችን ፈጣሪን በመፍራት ቆንጆ ሀገር አለችን። እቺን የመሰለች ሀገር በፍቅር በቃ ጀስት በፍቅር ነገሮችን ፈጣሪ ሰው ላይ ሳንፈርድ ፈጣሪ በሰጠን በቃ መኖራችን እኮ ዛሬ ላይ ከፈጣሪ ነው የተሰጠናል። እሱም ብቻ በቂ በማድረግ አሪፍ ነገር ንፍጠር ነው የምለው። ደስ የሚል ነው። ያው 24 እንግዲህ አንድ ሰፈር ነን። 24 ነው ያደኩት እኔ ከ9 ዓመቴ ጀምሮ በጣም የምወደው ሰፈሬ ነው። በቃ እንዳልከው መጀመሪያ ከአካባቢክ ነው ሀገርህ የሚጀምረው፣ ሀገርህን ማየት የምትጀምረው። ሰው ከተወለደበት ቦታ ካለበት ከኖረበት ከሚያውቀው ነገር አይደለም የሚነሳው ከዛ ነው። እና የሀገር ፍቅርም የሚጀምረው ከዛ ነው ብዬ ነው የማምነው። ትክክለኛ ነጥብ ነው ያነሳኸው። ልጅነትክ እንዴት ነበር ሚኪ? ያው የኛ ሰፈር ልጅነት ግማሽ ገጠር ቀመስና ግማሽ ከተማ ቀመስ ነው። እኛ ስንወለድ የኛ ሰፈር ከኛ በኋላ ገርጂ ብቻ ነበር የነበረው እና ከዛ ገጠር ነው እንጂ እርሻ ምናምን ነበር። አሁን ሰንሻይን ያለበት ያበደ እርሻ ነበር እኔ ማስታውስ በኔ እድሜ ማለት። ከዛ ራሻ ካምፕ የሚባለው ምናምን ነበር ገርጂ አካባቢ። እኛ ደግሞ ከ24 ወደ ታች ነን ወደ ጨፌ ምናምን ስለሆነ በቃ ሜዳ ነው፣ ገጠር ነው። ደስ የሚል ገጠርም ነው፣ ደስ የሚል ከተማ። ቤት ገቢ ቲቪ አለ፣ መብራት አለ ምናምን፣ መገናኛ ምናምን ቅርብ ነው። የምንማረውም እዚህ ሾላ አለም ሆቴል አብዮት ነው የተማርነውና የተወሰነ የገጠር ልጅነትም ነው የተወሰነ የከተማ ልጅነትም አለው። ደስ የሚል አይደንቲቲ ያለው እኛ ሰፈር ተወልዶ ማለት እንደዛ ነኝ። ነበር ልጅነት ያ በቃ አይ እንደዛ እኔ በቃ ቺል ጋር ነኝ። እንደዛ አይነት እንትን የለኝም ብዙ ምንም። ያው ግን እኛ ሰፈር ስታድጊ አንዳንዴ ጓደኞችሽም ዙሪያሽም ስለኛ ስናድግ ደግሞ ያራ ልጅ አይፈራም በቃ እንደዚህ ነው ምናምን የተባልሽ ነው የምታድጊውና ከ3 ሆነሽ ብትሄጂ ከ3ሽ አንድ ሁለቱ ወይ አንዱ ጠበኛ ነው። ስለዚህ በዛ የሚመጣ ነገር አይጠፋም። ስለዚህ እሱ የሆነ ነገር ገብተሽ አንቺ ዝማቲም በዛ ምክንያት አያጣሽም። ትራቭል ምናምን የሆነ ጓገጭ ያለ ነው አንዳንድ ነገር አይጠፋም። እንዲህ ይላል እንደዚህ ደግሞ ምናምን እንዳልባልም ያው የሆነ ነገርማ ይኖራል ግዴታ። አይ አሁን ለምሳሌ ብዙ ጊዜ እኔ 24ን ሳቅ የእውነት ማለት በጣም ይሄ አሁን ሰው በጣም ይፈራል። ለምሳሌ አሁን በፊት የት ነው ሰፈሪ ሰው 24 ምን ይላል? እኔ ያንን ሰው የሚፈራውን 24 እኔ አላየሁም። የለም አሁን 24 እንዴ ሁሉም ነው የሚኖረው እኮ ማለት ኑሮን በሰላም ለመኖር በአሪፍ እንትንም ለመኖር ላይክ በጣም ርካሽ ነው። እኛ ሰፈር ኑሮ ቢሆንስ አይደለ 24 ላይ አሁን ጉልት አለ ምንም አለ ገባሽ? ከሌላ አሁን ሰሚትና 24 ስትኖር አንድ አይደለም። ሰሚትም 24ም ስለነ እግዚአብሔር 24 ራን ከዛ አኳያ ብዙ ሰው ነው መጥቶኛ ሰፈር የሚኖር። ሌባ የለም 24 አሁን ደስ የሚል 24 ሃንግ ምናምን የለም።
ለምን የሰፈሩ ልጅ ስላለ ማንም መጥቶ እዛ እንትን ሊል አይችልም። ዋሻው እንደ አለ ይሄ ነገር ደስ ይላል። አሁን ሌላ ሰፈር በእግር እየሄድሽ በየሆነ ሰዓት ሆናል ትጠለፊ ትችያለሽ። 24 ግን ሰላም ነው። ከዛ ከዛ አንጻር አይ አንዳንድ ጊዜ በጣም ይሄ ከበፊት የ24 ልጆች ስሰማ በጣም ብዙ ሰው ይከበር ነበር 24 ልጅ ነኝ ሲል ምናምን። ድሮ ነው ያው ጊዜው ላይ አንዳንዴ ለምን ሆነ ምንም አትይም። ያው ግን ይገርማል እንደዛ ነበር ቢሆን ውስጥ። አይ አሁን ላይ ደግሞ ስታየው ሁሉም ሰው ዘመኑን አይደለም የሚመስለው ጊዜውን ነው የሚመስለው። አሁን በዚህ ጊዜ አሉ የሚገራርሙ የኛ ሰፈር ልጆች ትናንሾቹ ፈጣን አሉ ቴክኖሎጂ ላይ ምናምን አሪፍ እንትን የሚሉና ቢዝነሱም ላይ ምናምን በቃ ነቃ ብሏል። ሁሉም ጊዜውን ነው የሚመስለው። በድሮ ጊዜ ያው ለምሳሌ የህንድ ፊልም አይተሽውጥሽ ሰላም ያሰውልት ገባ እነ ቫንዳምን እያደነቅሽ አሁን እኛ ሰፈር አይደለም መለው ኢትዮጵያ ላይ ቫንዳም በቃ በጣም ትልቅ ሌጀንድ ነበር። ለምን ከጫማ ጥፊው ምናምን ስለሚያምር ምናምን። ስለዚህ ለዛ ጫማ ጥፊ ብዙ ሰው ዋጋ ከፍሎ ውድድር ይኖራል። ገባሽ? አሁን ላይ ደግሞ ስትይ ሶሻል ሚዲያ ምናምን አሁን ጊዜ የአሁኑ ጄኔሬሽን ወጣት በጣም እድለኛ ነው። ለምን ሶሻል ሚዲያ ምንም ስላለ በዛ ላይ ብዙ አይነት ኮንቴንት ሲመጣልሽ ከዛ ውስጥ አንቺ የሚጠቅምሽን ነገር ለእናትሽ የሆነ ነገር ገዝተው የሚያስገባሽን ነገር ምናምን የሚያዎች እንደቀልድ ምናምን ትለምጅበታለሽ። ስለዚህ ሞር ወደዛ ፎከስ ይኖርሻል። ያው አሪፍ ልጆችም ያሉ አለ ከጊዜው አሁንም በዚህ ጊዜ ሜዠርመንት 24ን የሚያስጠሩ ልጆች አሉ። ልክ ነህ። አሁን ምንድነው ሁሉም ሰው እውቀት ምንም እጁ ላይ ከፈለገ ማወቅም ከፈለገ አለማወቅም እጁ ላይ አለ። በስልክ ጥሩም ነገር ታይበታለህ መጥፎም ነገር ታይበታለህ እና ከበፊቱ ትንሽ ማቹር ያደረገም ሰው ምናምን ጄኔሬሽን ስንተኛ ልጅ ነህ? ለቤት የመጨረሻ ቀበጥ ነህ? ኧረ ወይ ቀበጥ እኔ ኧረ በስመ አብ እንደኔ የተመታ ልጅ የለም። የመጨረሻ ልጅ ሆነ ሁሉም ሴትና ወንድ ይለያል። ሴት የመጨረሻ ልጅ በጣም ነው የምትወደደው። ወንድ የመጨረሻ ልጅ ግን ሁሉም ኩርኩሙን የሚያሳርፈብሽ የሰባት ሰው ኩርኩም ቀምሰሽ ነው የምትወጪው። አይሆንም። ወንድ የመጨረሻ ልጅ እኔ ያዝንለታለሁ ወይ በብዙ ሴቶች መሀል መጨረሻ ምናምን መወለድ አለበት። አሁን እኛ ፋሚሊ ግን 3 ሴት ተወልዶ እኔ 5ኛ ወንድ ነኝ። ስለዚህ ብዙ ወንድም አላቸው ከበቂ በላይ። ለእኔ ለምን ይሳሳሉ? በተዋረድ ነው ሲኮረኮም ያደጉት በተዋረድ። በጣም ነው የሚገርመው። እንደውም የመጨረሻ ልጅ ምንም መቅበጥ ወፍ የለም ምንም። እንደዚህ ወንድ ሆነሽ 5ኛ ነኝ። አሁን ይኸውልሽ 6 ወይ 3 ተወልዶ 3 ሴት ተወልዶ አንድ ወንድ የመጨረሻ ሲሆን በቃ ሶስቱም ላይ ነው የሚቀብጠው። ግን እኛ ጋር 5 ወንድ ተወለደ እኔ 5ኛው ነኝ። እንዴት ነው ስፔሻል መሆኑ? ይሄ ደግሞ ምናምን ይባል ሲጀመር ፋዘር ወንድ ልጅ በቃኝ ብሎ የታላቄን ታላቅ ወንድ ወሰን ብሎታል። እውነት። ከዛ በኋላ ሴት ነበር የሚፈልገው። እሺ ፋዘር እንኳን እንዳያቀብጠኝ። ከዛ ወንድ ተወለደ። ወንድ የኔ ታላቅ ወንድ ተወለደ እኔም ወንድ ተወለድኩኝ። እንዴት ነው የምትወደጂው? ቁማር ተብልተሽ ምን ነው የመጀመሪያው ሴት በሆነ ኖሮ ያልክ ነው? እኛ ነገሩ አሪፍ ነው። በዛ መመኮርኮማችን ያው ዛሬ ላይ የተወሰነም ቢሆን ፈሪ እንድንሆን አድርጎናል። ገባሽ? ልጅ እያለሽ በቃ በጣም በዚህ ጋር ስታመልጪ አንዱን ብራዘር ሸጉደሽ በዚህ ጋር ወይ ወደ ሱስ ይሆናል ወይ ወደ ነገር ስቴጅ ያኛው ይዝሽ የሆነ ቦታ መጣጥፋል። ይሄን ሸጉደሽ በኩርኩም በዚህ ምናምን ስትባይ የተወሰነ መስመር ትይዣለሽ፣ ትፈሪያለሽ የተወሰነ። ገባሽ? ያዛኔ ደግሞ መፍራት አሪፍ አሁን ላይ ሳስበው። ለምን ብዙ በቃ ደፋር የምንላቸው ልጆች ብዙ ዋጋ ከፍለዋል። ከባድ ጊዜዎች ነበር። አሁን ስፔሻሊ እድሜ ከ12 እስከ 17 ያለ እድሜ በቃ በጣም ብዙ ዋጋ ሊያስከፍልሽ ይችላል። ያው ማየትሽ አሪፍ ነው ነገሮች ምናምን እኔ አይቻለሁ ማለት ብዙ ነገር አይቻለሁ። ግን አንዳንዴ በዛው ደግሞ ብዙ ዋጋ ልከፍይም ትችላለሽ። ከዛ አኳያ ፋሚሊ እንደዚህ የመጨረሻ ልጅ መሆንሽ ምናምን ብዙ ነገር ይጠቅምሻል። ለምን የምትፈሪው ሰው ይኖራል። ነገሮች ላይም እንዳትገባ። አንደኛው ብራዘር ላይ ፈነደው በቃ እንደዚህ የሆነ ውጭ አድሬ ምናምን ስገባ አንተ ምናምን ብሎ እባክህ ምናምን ብዬ ከሱ ጋር እንትን ብዬ ቀምናን ይሳልፍ አንደኛው ብራዘር ቀማመሰ።
አላመለጥክም። አላመለጥኩም። ሼፕለስ ሆኜ ገቢ ነኝ ምናምን አልረሳም። እና አሪፍ ነው እንደዚህ አንገትን ደፊ አድርግሽ በተወሰነ መልኩ በተወሰነ ደረጃ። ስለዚህ ሚኪ ይሄ የፋየር ኤጁ ላይ ምናምን በጣም በዛ ጊዜ ፈነዳ ነበር የሚባለው። እንደዛ አይነት ጊዜ አልነበረም። ግን የሆነ ሰዓት ላይ በቃ መሰለኝ አንቺም እንትንቲና አይ በጣም እንትን ብያለሁ እኔ ቱ ቢሆንስት ያው ሰው ላይ እንደዚህ አልደርስም ምናምን እንጂ ፋሚሊ ማዘርም ምናምን በጣም አበሳጭቻለሁ። የሆነ ሰዓት አልዋሽም ከረጅም ጊዜን በቃ ከቤት ወጥቻለሁ። ከማስቲሽ ውጪ ምንም ሁሉን ነገር አድርገናል። ግን እግዚአብሔር ይመስገን ማለት በዛም ድፍት ልንል እንችል ነበር። በቃ እንመጣም ቤት ምናምን ወር ምናምን ወጥቼ ሙዳውስ ምናምን ፍሬንዶች ጋር ብዙ ጊዜ ቆይቼ አዲስ አበባ ሁሉም ቦታ ሰፈሬ ነው። ለምሳሌ ቀበና፣ ፒያሳ ምናምን በጣም ብዙ ጀለሶች ነበሩ። ትሄጃለሽ ምናምን በቃ ሰላም ነው የዛኔ ጊዜው ምናምን። ግን በቃ ፋሚሊ ቤትም በቃ እነ ብራዘር ያስጨንቁኛል። እነሱን ፍራቻ አመጭ ወር ምናምን ቆይተሽ ትመጫለሽ ወጥተሽ ምናምን። ትምህርትም እንደው ይገርመኛል እንዴት ሆኖ እንዳለፈ ያውላ ጊዜ እንዴት ሆኖ እንትን እንዳለ ማዘር ነበር በዛውላ ሁሌ ጸሎቷ በቃ የሷ ጸሎት እግዚአብሔር ዛሬን ወልጄ ምናምን እንደዚህ ልጆች እንትን ብዬ ምናምን ስታይ ይገርማታል እሷን በቃ። ከዛ አኳያ በጣም ነው የሚገርመው። በጣም ብዙ ጊዜ ያቺ ማትታለፍ የወጣትነት ጊዜ ናትና እዛ ውስጥ ከገባ በቃ ሰው እንደው ብዙ ጊዜ የሚወጣው ሰው ነው እድለኛ የሚባለው። ብዙ ነገር ሁሉ ያደርጋል ብዙ ነገር እና ከዛ ነገር ውስጥ ወጥተህ ከዛ የራስህን ፋሚሊ መስርተህ የራስህ ነገር ኖሮ ምናምን ደግሞ ስትኖር ደስ የሚል ነገር ነው በጣም። ሚኪ በህይወት ምን ተማረ? ምን አስተማረው? ህይወት ለእኔ ያስተማረኝ ምን መሰለሽ፣ በራስሽ ምንም ነገር እችላለሁ ብለሽ በራሴ እንደዚህ ነኝ አቅም አለኝ ምናምን ብሎ ጭራሽ ማሰብ እንደሌለብኝ የተማርኩት። ሰው ሆነሽ ዊዝን የሚን በቃ በዚህ ሰከንድ ውስጥ የሆነ ነገር ተፈጥሮ ልረሳ የምችል ሰው ነው። ጀስት በቃ እዚህ ጋር የመጣ ነው ፈጣሪ ፈቅዶ ፈጣሪ ስላለ ነው እዚህ ጋር ያለ ነው። ክርስቶስ ስላለልን እንጂ እኔና አንቺ ዛሬ የተገናኘ ነው አይደለም ማለት ያለሱ ያለ በእኛ አቅም ምንም ነገር የሚሆን ነገር እንደሌለ እና ድሮ ያውላ መጋጋጥ ውስጥ ያውላ ነገር ውስጥ በጣም ብዙ ነገር አሳልፌያለሁ። በጣም የሚያስጠላ ትራማ ሁላ የሚፈጥሩብሽ ኢንሲደንቶች ምናምን ማለት በላይፍ ያውላ ነገር የሆነው እውነት ከልቤ የምነግርሽ ነገር በቃ ነገሮችን ራሴ ማረጋቸው ይመስለኝ ነበር። በራሴ ነገሮች እንትን የሚሉ ወይ በሰው እና ያውላ መናጥ ያውላ ነገር እኔን ወደ ክርስቶስ ነው ያቀረበኝና አሁን ነገሮችን ሁሉ ለሱ ነው የሰጠሁት። ነገሮች ሁሉ በሱ ዘንድ እንዳለው ነው ማምነው። እኔ ምንም ነገር ማድረግ እንደማልችል ከዚህ ልጣ ሁላ እንደማልችልና እሱ ከፈቀደ ግን የትም ነገር ማድረግ እንደምችል ምንም ነገር ማድረግ እንደምችል እና ጀስት የተማርኩት ነገር በራሴ ምንም ማድረግ እንደማልችል። እንደዚህ አይነት የልብ መርጋት አሁን ያወራኸው በጣም ይሄ መርጋት የልብ መርጋት ነውና ከምንድን ነው እንዴት የተለማመድከው? ይሄንን እንዴት ነው የመጣው? ብዙ ማለት አንዳንዴ ነገሮች ላይ ፋሚሊም ፋዘር የሚያሳደገን ምናምን አሪፍ አስተዳደግ ነው ማለት ምን አይነት አባት መሰለች ፋዘራችን ቁጡ ነው። ጭራሽ አይኑ እንድናየው አይፈቅድልንም ማለት በቃ በጣም ነው እንደዚህ አናም ነው ማለት አይመታን ምናምን እኮ ግን በቃ በቴንሽን ማለት እሱ ብዙ ነገር በዛ ሰዓት አሪፍ ስራ ይሰራል ምናምን ግን እንድንፈራና ነገሮች ላይ እንዳንፈጥን እንዳንቀጥ ከሱ ከፋሚሊም ከሰራውልሽ ምንም ነገር እንዳትጠብቂ። ከዛ ፋይናሊ ያ ነገር ወደ ምን ፑሽ ያደርግሻል በራሴ ነገሮችን ልሞክር በቃ ምናምን ወደሚል ወደዛ ቴጅና ደግሞ በራስሽ ምንም እንደማሰሪ ታምኛለሽ ትደርሽበታለሽ። አፍተር ኦል አንቺ ምንም እንደሆንሽ የዛኔ ማንን መያዝ እንዳለብሽ ምናምን ታስቢያለሽ። ሰዎች ምናን ይረዱኛል ብለሽ የተሸወድሻቸው ብዙ ሽወዶች ይኖራሉ የሰው ቃል ኪዳን ምናምን በማመን ማለት ነው። ፋይናሊ ከዛ ማን ያለሽ ክርስቶስ ነው ያለሽ። የትም ሄጅ የለሽ። ክርስቶስ ደግሞ ያንን አምነሽው አይደለም እንዲሁም ገባሽ እሱ ስለፈቀደ ግን ኃላፊነቱን ደግሞ ለሱ ሰተሽው በሱ ፈቃድ መንቀሳቀስ ጀምሪ አንቺ ምንም ማድረግ እንደማትችይ ስለምታውቂ ለሱ ፈቃድ ነገሮችን ትታያለሽ። ያ ነው እንደዚህ ተደረገ። ያው ደስ የሚል ነገር ነው። ሚኪ እንግዲህ ኮሮና ላይ ኮሮና በጣም ሁሉም ሰው የማይረሳው
እንትን ነው። በአንተ ጋር ግን በአንደኛው ሳይድ አስደሳች ኮሮና ለእኔ ኮሮና ማስክ ሸጣል እንዴ እንዳትል መሰለኝ ሳስበው እኮ ለሚኪ በጣም ጥሩ ነው ሲሉኝ ስንት ኮንተር ነው ያስገባው አልኩኝ ነው የሚመስለው። የዛን ጊዜ ኮሮና ሲመጣ የሚገርምሽ እኔ በሙዚቃ አሪፍ የተወሰነ እንትን ማለት አሪፍ ኢነርጂ የነበረኝ ሰዓት ነበር። ኢትዮጵያ የሚለውን ስራ ሰርቼ ከዛ እንትን የሚለውን ስራ ሰርቼ ሌባ ነው የሚለውን ብቻ በቃ አውሮፓም ደርሰን መጣን። የሆነ አሪፍ ፕሮሰሶችም ነበሩ ምናምንና የዛን ሰሞን አሪፍ ኢነርጂ ለሆኜ ኮሮና መጣ። ከዛ በፊት ደግሞ ከዋይፍ ጋር ቻይና ምናምን ሄደን ስራ ሞከርን እንደዚህ በሷ ሙያ በዲዛይን በቃ አዲስ ነገሮች ምናምን ለመስራትና በቃ አሪፍ ነገር ላይ እንትን እያልኩ ነው ብዬ ባሰብኩበት ሰዓት ኮሮና መጣ። ከዋይፍ ጋርም በቃ እሷም ወደ ውጭ መሄድ ምናምን እንትን አለች። እዚህ መስራት ጀመርን። በቃ እኔም ሽማግሌ ላኩኝ አብረን እንትን ማለት ጀመርና ብዙ ነገሮች የተቀየሩት ከዛ በኋላ ሳይድ ሀስል እንደሚያስፈልግ ገባኝ። ለምን ሁሉ ማለት ሙዚቃ ልሰራ ፈልጌ አይዲያ ስትመርጪ አይዲያ አይመረጥም። ስለ ኮሮና ብቻ ነው የሚዘፈነውና እኔም ስለ ኮሮና መስፈን ነው ገባሻ። ከዛ ስምንት ምናምን እያልኩ ሳይ ኮንሰርት የለም፣ ክለብ የለም፣ ምን የለም። በቃ ኢንካም የሚባል ነገር ወፍ ደረቀ ማለት ነው። ቱር የለም። እሷም ደግሞ በእሷ ስራም እንዳላግዛት ቻይና ተዘጋ ለረጅም ጊዜ ምናምን። ከዛ በዛ ሰዓት እኔ እንዳጋጣሚ በቃ ሳይድ ሀስል በማስብበት ሰዓት ለራሳችን የሰራነው እቃ ነበረ ለመኖሪያ ቤት። በዛ ተገፋፍተን ወደ ፈርኒቸር ሙያ ገባው ማለት ነው። ከዛ በኋላ ነው እንደ መተዳደሪያ የሰራሁት። ከዛ በፊት ዝም ብሎ እንደ ልጅ ሆኜ ምናምን ጊዜ እንትን ለማለት ሰራ ነበር። ከዛ በፊት ልጅ ሆኜ ጀስት እንጨት ቤት። ከዛ በኋላ ግን ሞር በቃ ይሄን ነገር ትሬል ስራ ብዬ ከብራዘር ጋር ጀመርን። እንዴት ነው አሁን አሉ ሚኪን አታገኙትም? በቃ ፈርኒቸር ላይ ነው ይላሉ እና በጣም ያው በሙዚቃውም በጣም ብዙ ሰው ያደንቀሃል፣ ብዙ ሰው ይወድሃል። ከዛ በኋላ ደግሞ እዚህ ስራ ውስጥም ከገባ በኋላ በጣም ታታሪ ሰራተኛ እንደሆንክ ይወራል። ማለት ግልጽ የሆነ ነገር ነውና ከየት ነው የመጣው እሱ? ከልጅነትህ ነበረ ይሄ ነገር? አይደለም እንዳልኩሽ ነው። የተወሰነ ጊዜ በቃ ነገሮች ላይ ስፔሻሊ ልጅ ከወለድኩኝ በኋላ ነገሮችን የማይበት ሁኔታ ተቀየረ። በፊት እኛ ሰፈር እንዲህ ቁጭ ብለሽ ከቤት ወጥተሽ ዝም ብለሽ እዛ ዞላ ጋር ምናምን የኛ ጀማ የሚሰበሰበው እዛ ነው። እዛ ጋር ስቴጂ ጊዜ ውስጥ ብር ኖረ አልኖረ ምንም እንትን አይደል። ትበያለሽ፣ ጠጫለሽ፣ አብረሽ ትበያለሽ ምንም እንትን የምትይው ነገር የለም። እና ኢነርጂም ለምን ተነስተሽ ጧት ትሰሪያለሽ ምናምን ገባሽ። ሃርድሺፕ ምናምን ለምንም አታረጊም። ከዛ በኋላ ግን ልክ ከዋይፍ ጋር እንትን ብለን የመጀመሪያ ልጃችን ገብርኤል እርጉዝ ሆና በቃ በጣም ፈሪው ለምን እቺ ልጅ ተምራ አሁን ተወልዳ ወጪ እንዴት ትምህርት ቤት እሷ እኔ ነው ማለት የምፈልጋቸው ነገሮች ማድረግ አለብኝ ምናምንና ከዛ ኳያ እንዴት ነው የሚል በቃ መተኛት ምናምን አቆምኩኝ ማለት በቃ በጣም ስትረስ ውስጥ ገባሁ። ለምን ኮሮና እንዳልኩሽ የዛ ሰዓት ነው የተረገዘችው እሷ እንትን። ከዛ በቃ በዛ መባጠስ ጀመርኩ እና ምንም አይነት ነገር የዛን ጊዜ አሁን ላይ ሳስብ ይገርመኛል። ጠዋት 12 ሰዓት ተነስቼ እሄዳለሁ ወርክሾፕ፣ የሰው ወርክሾፕ ውስጥ ነበር የምሰራው ምናምን እሄዳለሁ ምናምን በቃ መርካቶም እገባለሁ ምናምን እያደረኩኝ ፈጣሪ ነው እኔ ማለት እኔ ትዬ አይደለም ቱ ቢሆንስ። ለምን ወደዛ ሲሄድ እዚህ ጋር በጣም ብዙ ሰው ነበር እና ማይኮ እዚህ ጋር ነው እና እንትን በእና እንደዚህ ስቱዲዮ ጠፋኩ ዘፈን ስራ እንጂ ምናምን ትባያለሽ። ግን በቃ የዛን ጊዜ ነበረ እንትን እግዚአብሔር ጽናቱን ሰጥቶኝ ያው ይሄን ያህል ከባድ ነገር አይደለም። ግን ያው ትንሽ እኔ ሰነፍ ነኝ ብዬ ነው የማምነው ከዛ በፊት ስፔሻሊ። ከዛ አኳያ ያን ጊዜ አሳልፎኛል ፈጣሪ። በተለይ አርት ላይ ስትሆን ከባድ ነው ብዬ የማስበው ነገር አርት ውስጥ ስትሆን አሁን እኔ ሁል ጊዜ ከእኔ ስራ ውጪ ሌላ ስራ ሁሌ ነው የማስበው። እስካሁን ድረስ ምንም አልጀመርኩም እንጂ እና ተመልሰህ ራሱ ነው የምትሰራው። የሆነ ሱስ ነገር አለ፣ የማይላቀቅህ ነገር አለ አርት። ከዛ እንዳልከው ደግሞ ሰፈር ውስጥ ምቾት ላይ ከሆንክ የነበርክበት ከዛ ላይ ወጥተህ ሀስል አድርገህ ራስን ማሸነፍ ትልቅ ነገር ነው። በጣም ከባድ ከባድ ነው፣ ትልቅ ነገር ነው። እና አንዳንድ ሰዎች ይገርማቸዋል መሆንም ይፈልጋሉ እና ለዛ ነው እንዴት ነው የሚለው መንገዱን ብታሳያቸው። አይደለም ምን አለ መሰለሽ ሁሉም ሰው ሃንገር ከባድ ነው። ሃንገር ጥሩ ነው ለአንድ ነገር ማለት እኔ አሁን የዛኔ አላስተኛ አይደል ቱ ቢሆንስት ነው የምነግርሽ። ለምን
ልጅ እንዴት ነው ማለት ልጅ ከባድ ነው። ሰውን አምጥተሽ እንትን ማለት ከባድ ነው። ግን በዛው ፈጣሪ አንቺንም ማንቃት ስለፈለገ ይሆናል ያ ነገርም የተፈጠረው። ፕላስ ደግሞ ፈጣሪ አንድ ሰው አንቺ ላይ ሲያመጣ ዝም ይላል ብዬ አላስብም። አይደለም ሰው በጣም ትልቅ ቫሉ ያለው እንትን ነውና ለፈጣሪ ከዛ አኳያ እሱም ያበረታኝ ነው ይመስለኝ እንጂ እኔ አሁን በፊት ሳልወልድ ስራ ብሰራ ኖሮ እኔ ጠፋ ነበር ቱ ቢሆን ማለት ድሮ ላይ ብዙ ነገሮችን ከሳንቲም አኳያ እንትን አላለም። ገባሽ አይደል? ማለት መጥፊያ የሚሆን ሳንቲም የለም። አንዳንዴ በፊት የዛን ሰሞን እኔ አሁን ልክ ስራ በምሰራ ሰዓት ልጆች ስላሉ ምንም አይነት ነገር አድርጌ መጠጥ ቤት ምንም ቦታ ልሄድ አልችልም። ለምን ማታ ላይ ልጆች ጋር የሚል ግዴታ አለብኝ። ከዛ አኳያ ኮሚትመንታቸውም ለአንቺም ይጠቅማል እና ያ ነገር እንትን ይልሻል፣ ያበረታሻል፣ ያጉብስሻል። አንድ ሰው ደግሞ ማታ ካላመሸ ለምን ጠዋት አይነሳም? ይነሳል። በቃ ግዴታ ነው። የፈለገ እንቅልፋም ቢሆን ከ10 ሰዓት በላይ ልተኛ ይችላል። የብዙ ጥያቄ አንዳንዴ ጠዋት ተነስተን ምን እንስራ ይላሉና አንዳንዴ እንዴት ነው ስራ ተስተካክሎ የተቀመጠ ነገር ብቻ የሚመስላቸው ሰዎች አሉ። እና አሁን አንተ ስትነግረኝ ከሰዎች ወርክሾፕ ነበር የጀመርኩት። ይሄ ትልቅ ማነሳሻ ነው። ምክንያቱም ሚኪ እዚህ ጋር የራሱ የሆነ ዝና ያለው ልጅ ነው። ብቻ ብዙ ነገር በራሱ የገነባ ልጅ ነው። ከዛ ፊልዱን ቀይሮ ሌላ ጋር ሴት ኢጎ አላስቸገረህም? ፕራይድ ምናምን አይኔ እንደዚህማ ምናምን አላልክም? የራሴ ቦታ ላይ ካልሆነ አልሰራም፣ ለምን ሰው ጋር ሄጄ እሰራለሁ አላልክም? እኔ አሰፐርሰንም ከድሮ የሚጎ ምናምን ነገር አያጠቃኝም። ማለት እንጃ ይሄ ለእኔ እንደ ጊፍት እንደ እድል ነው የሚያው። አክቹዋሊ ከድሮም ፍሬንዶች ጋር ማንንም መጠየቅ ትችላለሽ። እኔ ጉራ እንደዚህ ምናምን ነገር አይመቸኝም። የአስተዳደግም ሊሆን ይችላል። እኛ ሰፈር ጉረኛ ብትሆኚ ጠላት ነው የምታበዡ። ገባሽ? በቃ እንዳልኩሽም ተጎርኮመሽም ስለምታድጊ ምንም አንገትሽን ድፍት ነው የምታደርጊው። ከዛ አኳያ ልክ እንደዚህ ኃላፊነት ነገርም ሲመጣ እኔ እንዳጋጣሚ ይገርምሻል ያንን ወርክሾፕ ያወቅኩት ወርክሾፑ ልጅ ኢትዮጵያ የሚለውን ክሊፕ ስንቀርጽ እዛ የቀረጽንበት ቦታ ጋር ነው የተዋወቅነው። ልጁን እዛ ጋር ወርክሾፕ አለ ተዋወቀን። ከዛ ልክ ነገር አስቤ በቃ ከብራዘር ጋር እየሰራን የሆነ ሰዓት ላይ ብራዘር አየር መንገድ ነበር የሚሰራው፣ ወደ ስራ ገባ። ኮቪድ ረፍቶ አልቆ ማለት ነው። ሲገባ እኔ በቃ ከማይ ጋር ተማክረን እንፈልገው ምናምን ብዬ ሄድኩኝ። እዛ ቀረጻ ቦታ ሲሄድ ለቋል ከዚህ መርካቶ ገብቷል ምናምን አለ። ስልኩን አገኘው፣ እዛ ደወልኩለት። ሳሚ ይባላል። በጣም በጣም ምርጥ ልጅ ነው። በጣም ባለውለታዬ ነው። በዚህ አጋጣሚ በጣም ነው ማመስገን ፈልግ እሱ። ከዛ ችግር የለውም እኔ በዚህ ጊዜ አብረን እንስራ የሚል ሰው እኮ የትም አይገኝም ምናምን ብሎ አብረን መስራት ጀመርን። ከዛ እሱ ሁሉን ነገር አሳየኝ፣ አሁን ላይ ያለውን ነገር ምናምን እሱ። ከዛ ወደ ዱባይ ሙቭ አደረገ። እኛ ማዘርጋ ገብተን መስራት ጀመርን። አሁን ደስ ይላል በጣም። ትዳር እንዴት ነው ሚኪ? ትዳር ስንት ዓመት ሆነ በትዳር? ትዳር ቆሰቆስ ነው 7 ዓመት አለፈ። ረጅም ጊዜ 7 ዓመት አለፈ። በትዳር ሳይሆን በትውውቅ አክቹዋሊ ወደ 8 ዓመት። ኦኬ። በትዳር 5 ዓመት ከምናምን ወደ 5 ዓመት ከምናምን። እንዴት ነው ትዳር? ትዳር ያው በጣም አሪፍ ነው ለእኔ በጣም እንትን ነው። በጣም ወሳኝ ነገር ነው። ፈጣሪ እንድረጋ ያደረገበት ነገር ለእኔ ትዳር ነው። እኔን ማለት ኮሚትድ እንደሆነ አድርጎኛል። የምኖርለት ሰው እንድበረታ፣ በቀላሉ ተስፋ እንዳልቆርጥ አድርጎኛል። ለምን አንድ ነገር ጀምሬ አሁን እዚህ ጋር ባክ የራሱ ጉዳይ ምናምን ማለት አልችልም። የልጆቼ ጉዳይ ነው ሁሉም ነገርና ከዛ አኳያ ወጥሬ ነገሮች መጸለይ ምንም ያለብኝ እንዳለብኝና ወደ ፈጣሪ ግዴታ መጠጋት እንዳለብኝ ዋና እንዳተኩርበት የሚያደርገኝ ነገር ትዳር ነው። የልጆች ነገር ያሳስባል። ለልጆች አሁን እኔ እዚህ ጋር የሆነ ነገር እዚህ ምድር ላይ አድርጌ ማለፍ አይደለም ዋናው ነገር፣ ፈጣሪ እንዳይጥላ ከፈጣሪ ጥላ ስር እንዳይወጡ ግዴታ መጸለይ አለብኝ ከመቀል እሱ ነገር ነው ትንሽ በደንብ በቃ የሚያበረታኝ። ትዳር በጣም ወደ ፈለግሽው ነገር ወደ አላማሽን፣ ለምሳሌ መኒ ሜክ ማድረግ ከሆነ አላማሽን ወደዛ እንትን ይልሻል። ከፈጣሪ ጋርም ደግሞ ጥሩ ኮኔክሽን ታደርጊበታለሽ። ደስ የሚል አገላለጽ ነው። ለመጀመሪያ ጊዜ አባት ስትሆን ምን ተሰማ?
አባት ስሆን መተኛት እንደሌለብኝ አይሆንም። ወልዶ እንደ እኔ ከሚስቴ ጋር ከበደ ጸበቃ በዚህ ለምን ብትይ እሷ በእኛ ባህል የተለመደው ሚስት ስትወልድ ባል የዓመት እረፍት ምናምን ፈቃድ የሚስት ወሊድ ፈቃድ የሚባል እሱን ወስዶ ማድረስ ነው ሚስቱን እንግዳ ሲመጣ ቁጭ ብሎ። እኔ እንደውም ጠዋት ተነስቼ መርካቶ ነው ለምን ከባድ ነው። ድሮ ቢሆን እኔ ምንም ቡሌ ማስወጥቼ በልቼ ምንም ሰርቫይቭ ማድረግ እችላለሁ። አሁን ላይ ገለሽ ወጪ ምናምን እንደዚህ እንትን ብዬ ማለት ገባሽ። አሁን ድሮ ቢሆን የራሱ ጉዳይ ምናምን ኪሲ ውስጥ ምንም አንድ ብር ምንም ሳይኖር ሰርቫይቭ ማድረግ የምችል ነው አይኖ። አሁን ላይም ኢንኬዝ የሆነ ነገር ቢመጣ ሰርቫይቭ እንደሚያሳልፍ መድኃኒዓለም አምናለሁ ይደረጋል፣ ግን ይከብዳል። አሁን ከልጆች ጋር ትንሽ እንደዚህ አይነት ነገር እንዳይመጣብኝ በሚል መተኛት አቆምኩኝ ነው እንጂ በእውነት ቁጭ ብሎ መና መጠበቅ የለም ማለት እንዴ የለም በትበት ነው እንጂ እንዴ ማን ያዟል እኮ ያለው እውነቱን ነው። አንደኛ ጠላት አንደኛ የመንፈስ ውጊያ ማለት የስንፍና መንፈስ የስንፍና መንፈስ ማለት አንድ የሆነ ነገር አርጊው ማድረግ ፈልገሽ አታርጊው ችግር የለውም ነገ ምናምን ሴጣን ከዚህ በል ምንም ሴጣን ለምን ከብዙ ነገር እኔ አሁን ከብዙ ነገር ያስቀረኝ አመለካከት ይሄ ነው። በፊት ከብዙ ነገር ስቲልም አለብኝ አመለካከት የሆነ ነገር አሁን ለምሳሌ ስቱዲዮ ማታ መሄድ ካለብኝ ዛሬ ስሰራ አይደል አልኩ ደክሟል ግባተኛ መሄድ ሄጄ መስራት ምንም ማድረግ ይችላል ማለት ትቻለሽ እስካለሽ። ግን አንዳንዴ ያው ይሄም ወደ ኋላ የሚያስቸግረው በጊዜ ነቅቻለሁ ብለህ ታስባለህ ነገሮች ላይ? እግዚአብሔር ይመስገን ማለት አንዳንዴ ነቅቻለሁ። እኔ ከቤትም ወጥቼ እንዳልኩሽ በልጅነቴ ያና ነገር ማየቴ ምናምን ለበጎ ነው። እንኳንም በዛ ሰዓት አየሁት ገባሽ። በ15 በ16 ዓመት ያን ነገር ማየቴ እግዚአብሔር ይመስገን። ያው በጣም ያጠፋኝ ነበር። ያው የክርስቶስ ምህረት ሆኖ ነው እንጂ በህይወትም መቆም አለብኝ ብዬ አላስብም። ማለት የሱ ምህረት የሱ ቸርነት ነው እንጂ እዚህ ጋር ያቆመኝ እና ያው እግዚአብሔር ይመስገን እኔ ረፍዶብኛል ብዬ አላስብም። ሚኪ ጓደኝነት ላይ እንዴት ነው? ስንት የልብ ጓደኞች አሉት? በፊትስ በጣም በጓደኛ የተከበበ? በፊት በጣም ነፍ ጓደኛ ነበር በጣም ማሽ። አሁን ላይ ግን ዋይፍ ብቻ ናት ጓደኛ። እውነት? ከዛ ውጭ አው ከፍሬንድ ጋር ትገናኛለች አሉ ጀለሶች ምናምን ስንተራረብ እስከምን ማንም ማማር ጀለሶች አሉ። ግን ያው ኦፍት ሁሌ አትገናኝም። ለምን ስራ ነው። ለስራ ቅድሚያ ትሰጫለች። ስራ ቦታሽ አካባቢ ያለ እየጠለለ ይመጣል ብቻ። ቤስት ፍሬንድሽ የነበረ አሁን ለምሳሌ አሜሪካም ሊኖር ይችላል ወይ የሆነ ምንም ወይ ደግሞ አፋር ምንም በፊልድም በምንም ከዛ አኳያ ፍሬንድሽ እየሆነ የሚመጣው አካባቢሽ ያለ ሰው። ከዛም ደግሞ አሁን ሁሉ ነገር እኔ በጣም ዋይፍ በጣም ያራዳ ልጅ ናት እና የ6 ኪሎ ልጅ ናት። ቤስት ፍሬንድ እሷ ነው። ደስ ይላል በጣም እና እንደ ኖርማሊ እንደ ማሂ ባህሪዋ እንደ ቺክ ምናምን አይደል በጣም በቃ በጣም ያራዳል ማለት እንደ በቃ ከወንዶቹ ፍሬንዶቼ አስተሳሰብ ምንም እንታትለይብኝ ብዙ ጊዜ ነገሮች ላይ አንዳንዴ የቺኮች አመለካከት ምናምን አለ አይደል ይሁን እንትንም እንደዛ አጎረብት ከዛ ቆይ ቺኮች ይጎረብታል አይደል ፉል ታይም አንዳንዱ አይ ኖርማሊ ፍሬንዶቿ ራሱ የጓደኞቿ ባለቤቶች ምናምን ማይኮ እንደ ግን በቃ ማለት ምንም ትገርማቸዋለች። እንደዚህ እንደነፍናቸው እንደዚህ ፍሬንዶቿ እንደዚህ ምንም እንደዚህ እንትን አይ እንዳልከው አሁን ልቀልድ ብዬ ነው እንጂ እንደ ወንድ ቤስት ፍሬንድህም ሚስትህም ሆና ለመቀጠል ለመሆን እንደዛ ለመሆን የራሱ የሆነ ሌላ ጥበብ ይፈልጋል። ምክንያቱም ማንነት ነው አንዳንዴ ማንነት ነው ማለት ፎርስ ማለት ተገዳ አይደለም እንደዛ እየሆነች ያለችው ማንነቷን ገባሽ። አንዳንዴ ግን አሁን ከሴቶች ጋር ለምሳሌ ወይ ደግሞ የኖርሽበት አካባቢ የማይመሳሰል ምናምን ከሆነ ልትግባቢ አትችይም ገባሽ። ፍቅሩ ምን ሆነ ይኖራል ግን ለፍሬንድ ሁሉ ነገር ልታወሪ አትችይም ገባሽ። ከዛ አኳያ የሚፈጠሩ እኔና ማይ ደግሞ አንድ አጋጣሚ ያደግንበትም አካባቢውን ምንም በቃ የሆነ ተቀራራቢ ነገር ስላለ ብሌንድ አድርገናል። ከዛ አኳያ ስትገናኙ እሷ ስራ ቦታ ሄደህ ነው ያገኘሃት? እንዴት ነበር ጊዜውን እስኪ ያስታውሰን። የዛኔ ያው የሆነ ቀረጻ ልንሄድ ነው ጫማ ልንገዛ ነበር የገባነው ከያሬዶ ጋር ነበረ። የዛኔ ተገናኘን። ቃቃ ትገዣለሽ አገዢ የሚባል የሆነ ክርክር ምናምን አለ አይደል። ከዛ ላይ ነው ተነስቶ እንትን አለ የሆነ ክርክር ተሰጻዩ ነገር በቃ አላ እሷ ነገሩን ቀይሯለች።
የሴቶች ጭንቅላት አንዳንዴኛ ሲምፕል የሆነ ዝም ብለን እንትን የምትይው ነገር አለ እሷ አብሰልስሏት ምናምን ብለን ነው ተነስ ከዛ እንግዛው ብዬ ስመለስ ጀለስ እየቀወጠችው ነው አይሸጥም ማለት አይደለም እያለቀሰች ነው እንዴት እንደዚህ ትለኛለህ ምናምን አረ ሴትዮ ተረጋጊ ምናምን ብዬ ነው በቃ በዛው የሁለት ልጆች እናት ያደረኩ እንኳን ተመለስኩ አልኩ ብትሄድ ኖሮ እኮ በዛው አረ በቃ እንኳንም ተመለስኩ አይገርም እንጂ በቃ ቀርቶ ነበር ከሬዲዮ ጋር ሌላ ስራ አላሰባችሁም አዲስ ስራ የለም አለ ያሰብነው ስራ አለ የኔ አልበም ላይ ፈጣሪ ከፈቀደ እስቲ እንተናለን እንወጣለን ብለን እንዴት ነው ምን ያህል እየሄድክ ነው ምን አዳዲስ ነገር አለ አሁን አሪፍ ኢነርጂ ላይ ነኝ ሙዚቃ ላይ አዲስ ክሩ አዋቅረናል እንደ በክሩ እንዲሰራ ወሰንኜ ፋኑ ነው እኔና ፋኑ የምንሰራው የምናሳትፋቸው ሰዎች ምናምን መርጠን ጨርሰን ሳምፕል የተወሰኑ ነገሮች አክቹአሊ ሙዚቃዎቹ ወደ 70% 60% ነበሩና እነሱ ላይ የግጥም ምናምን ስራዎች ነበሩ የቀሩት ፋይናላይዝ ማድረግ እነሱን ፋይናላይዝ አድርገን እስቲ በመንከፍተው ዩቲዩብ ቻናል ላይ እንለቀዋለን ብለናል በዚህ አጋጣሚ የሚለቀቀውን ቻናል ሰብስክራይብ አድርጉ በጣም የሚከፈተውን ጋር ሚኪ እንግዲህ በቅርቡ የራሱን ዩቲዩብ ቻናል ይዞልን ይመጣል ሁላችሁም እንግዲህ ሰብስክራይብ አድርጉ ቶሎ እንድትመጣ እየጠበቅን ነው እንመጣለን ግዴታ ሌሎች ስራዎች ላይም ያው ቢዚ ስለሆን ትንሽ እንትን ብለሃል ግን የራስህ ዩቲዩብ ቻናል ሁሉም አርቲስት ያስፈልገዋል ብዬ አስባለሁ ያስፈልጋል ግዴታ እኔም ነገሩ ሳልከፍት ያስፈልጋል ማለት እንዳልከው ነው ማለት አሁን አንተ ሳይድ ሀስል ታረጋለህ ሌላ ስራ አለ ፋሚሊ አለ ልጆች አለ ሳስብክ የሙሉ ጊዜ አባት ትመስለኛለህ ልክ ነኝ አዎ ማለት የሙሉ ጊዜ አባት ያው ትምህርት ቤት አደርሳለሁ ከትምህርት ቤት መልሳለሁ እረፍቴን ከልጆቼ ጋር ሳልፋለሁ ማታ በጊዜ 1 ሰዓት ምናምን ገባለሁ ቤት ከስራ ወደ ቤት ነው ቤት እኮ የሙሉ ጊዜ አባት ስራ ትሰራለህ ልጆች ጋር ነው ደስ ይላል በጣም ለእኔም አሪፍ ነው ኤነርጂ ይሰጡኛል እነሱ ጋር ሲሆን አሁን ከስራ ሰዓት ውጪ ስራ ሰዓት ላይ በጣም ወዴት ነው ምናምን ቡና እንጠጣ ምናምን ምን ሰው ነኝ ፍሬንዶች ምናምን እዛ ጋር ያሉ ጀለሶች አሪፍ ፍሬንዶች አሉ ስራ ቦታ ልክ ከ1 ሰዓት በኋላ ሳያቸው ግን ይደብሩኛል ልጆቼን ነው ማየት የምፈልግ በቃ በልበል ብዬ ተነስቼ ላጥራል በጣም መታደል ነው ደስ የሚል ነገር ነው አረ በጣም እግዚአብሔር ይመስገን ከልጆች ጋር ስታሳልፍ ምን ይሰማሃል በቃ ነፃነት ምንም ሳክስ የለም ነፃነት ነው ደስ ይላል ያው እነሱ ላይ አይውል በየቀኑ አዳዲስ ነገር ምናምን ስለምታይ ከዛም አቋያ ደስ ይልሻል አሪፍ ነገር በህይወት በጣም የተደሰትክበት ቀን መቼ በህይወቴ በጣም ብዙ ቀኖች ተደስቻለሁ የመጀመሪያ ቀን አባቴ ሆንኩ ቀን ተደስቻለሁ ብዙ ፋዘርም አሞት ባለፈው ሰርጀሪ ነበርና ፈጣሪ ጸሎቴን ሰምቶልኛልና በጣም ነው ወሱን ቀን የተደሰት ማለት በቃ በጣም ደስ ብሎኛል ደስ ይላል አረሳቸው እነዚህ ቀኖች ያዘክባቸው ማትረሳቸው አጋጣሚዎች አሉ ያዘንኩባቸው አጋጣሚዎች እግዚአብሔር ይመስገን አዝኛ አላቅም ማለት ነው እንዴት ደስ ይላል ማለት እንደዚህ አምርሬ ያዘንኩበት ቀን እንትን የለም ያው አብሮ አደጎቼ ብዙ በህይወት የሌሉ ጓደኞች አሉ የሁሉም ሀዘን እኩል ነው ለኔ ማለት በጣም አብሮ የተማረ ልጅ ምናምን እንደዚህ ያደገ አብሮ አደጎች ምናምን አልፏል እነሱ ትልቅ ያዘን ቀኖች ናቸው ያሳለፍከው ከባድ ጊዜ አስቸጋሪ ጊዜ ቢሰማ ያስተምራል እና በዚህ መንገድ ነው ያለፍኩት የምትለው አሁን ላይ ያስቀኛል አስቸጋሪ አልነበረም እስቲ እንስማው ግን እንሳቅ የዛን ጊዜ ቀን ሙሉ ሳበዩ አንድ ቀን አሁን የዛን ጊዜ አንድ ቀን ምናምን ሳበዩ ሳልበላው ያልኩበት ቀኖች አሉ ግን አሁን ላይ ያስቁኛል ምንድን ናቸው እስቲ እኛም እንሳቅ ማለት በቃ ኖርማል ነው እንትንም የሆነ ሰዓት ላይ ከባድ ይመስለኝ ነበረ በሰዓቱም ከባድ ይመስል ነበረ ግን ኖርማል ነው ማለት አሁን ላይ እኮ ሰው በሳይንሱም እኮ ለቀህ ምናምን አትብሉ እየተባለ እንዴ አይደል የዛ ሰዓት አለመብላት ምግብ መግዣ ብር የለንማ ስቱዲዮ ውስጥ ምናምን የዛን ጊዜ እንሰራ ነበር ስቱዲዮ ምናምን ይሄድ ከዛ ስቱዲዮ ደግሞ በቃ ሙዚቃ ይዛኔ ምንም የሌለውም እንዳልኩ ጎንደረኛ እንግዲህ በስንት መከራ የተሰራ ዘፈን 5000 ብር ከተሸጠ ሌላ ጎንደረኛ የሚል እንደሱ የሚዘፍን ለማለት እንፈጥራለን ብለን አመት ምናምን ተከፈተን ስቱዲዮ ውስጥ በዛ ውስጥ ኢንካም የለም ምን የለም
ገባሽ? በቃ እዛ ጋር ደግሞ ሰው እንዲባነንብሽማ አትፈልጊም። ቻል ነው የምታረጊው። ታምራት የሚባል ልጅ አለ አንድ አሁን ጎበዝ ሙዚቀኛ ነው። ከሱ ጋር ፍሬንድ ነን። በቃ ኪስ የሆነ በቃ ጀለስ ስትሆኚ ድሮ እንደዛ ሁለታችንም ነጭ ነን ዋልን ነው የምልሽ ማታ ድረስ ምናምን በቃ ማታ ላይ አንዳንድ ዳቦ ምናምን የሆነ ቦታ ተገዛ። አዲስ አበባ ደንበል ጋር ነው የምነግርሽ የሁላ ነገር የሚፈጠረው። ስሙም አለዝና ትፈሪያለሽ። ገባሽ? ዝቅ ብለሽም እንዳሰሪ እና ያያም ነገሮች ናቸው አሁን ላይ ያስቀኛል። በቃ ትሆነስተ ማለት በጊዜው ግን ከባድ ነበር። አዎ በጊዜው እዛ ጋር ስትሆኚ ይከብዳል። ግን አሁን ላይ ስታስቢው አንድ ቀን ኖርማል ማለት ሰው ሳይበላ ለመዋል ምናምን እንኳን በቃ ማኑዋል ወጥቶለታል እንኳን እንደዚህ ትበላና የሆነ 36 ሰዓት ምናምን እንደዚህ አጭው ያ ግን አይ ቲንክ እያለህ ማረፍና ሳይኖርክ ይለያያል። አዎ ማለት ለዛ ነው እኮ አንዳንዴ ነገሮች ብርቅ የሚሆኑብሽ ነገሮች ይገርምሻል ካለፉ በኋላ ይገርምሻል። ህይወት ላይ ምን ይገርምሃል አንተ? የሚገርም ነገር ምድር ላይ ህይወት ላይ ትልቅ ሰው ሆኖ በእድሜም ሊሆን ይችላል በስልጣንም በምንም ትልቅ ሆነ በራሱ ነገሮችን ማድረግ በራሱ የቆመ የሚመስለው ሰው በጣም ነው የሚገርመኝ። ማለት ይሁን ለአመት ኖረን እንዴት እናናቀ ዋት የፍጥረት እንደሆነን አቴኒታይ ማቴንትን እንደማንኖር ይሄንን ጭራሽ ሳያስብ ቢኖር ሰው አለ ይገርመኝ። እኔም አንዳንዴ እንደዛ ውስጥ እገባለሁ ግን ነኝም ግን ይገርመኛል እንደዚህ መሆናችን አለማመናችን። አይተህ ከሆነ አላውቅም ሚኪ በአሁን ሰዓት በጣም ወጣቱ በተለይ ተስፋ የቆረጠበት ሰዓት ነው። ብዙ ሰው ራሱን ያጠፋል፣ መሞት ይፈልጋል፣ ባያጠፋ እንኳን መሞት እፈልጋለሁ የሚል መዓት ሰው አለ። ምን እንደምትመክራቸው እንደ ወጣት? to be honest ምን ሰው ምን እንደሚያስወስነው ጀጅ ማድረግ አልፈልግም። ገባሽ? ልክ አይደለም ነገሩ። ፋሚሊ አለ እንዳልኩሽ ነው። እኔ አሁን ብዙ ጊዜ ራሴን ላጠፋ የወሰንኩባቸው ጊዜዎች ምናምን ነበሩ ድሮ ነው እንዴ ምን ሆነሻል? እና እንደዛ አይነት ላይፍ ውስጥ እየኖርኩ እኮ ደስ ብሎኝ አሁን ሳወራው ነው እንጂ የምሰቀው እኮ የዛኔ እኮ በጣም የሚያስከፋኝ ነገር ይሆናል ለሰው እኮ እንዴ በጣም ነው የሚደብረው በሰዓት ውስጥ ታስቢ። አሁን ላይ ግን ትስቂያለሽ። እያንዳንዱ ነገር አሁን ላይ ብዙ ሰዎች በሳምንት ያንን ሞመንት ያንን ውሳኔ ከመወሰናቸው በሳምንት በማይሞላ ጊዜ ውስጥ ሊስቁበት ይችላል የወሰኑትን ውሳኔ። ገባሽ አይደል? ያንን ያስወሰናቸውን ችግር ሳምንት ጊዜ በጣም ነው የሚገርም ነገር። ጊዜ እግዚአብሔርን ነው የምልሽ በጣም ነገሮችን የምታይበትን አንግል በጣም ይቀያየራል። የአንድ 6 እና 9 የሚባሉት ይወራል አይደል? ለኔ ሲታይ 6 ለአንቺ ሲታይ 9 የሚባል ለራስሽ እንደዛው ይሆንብሻል ነገሮች። ዛሬ እዚህ ጋር ልክ ነው ብለሽ ያሰብሽው ነገር ከሆነ ጊዜ በኋላ ለካስ እንትን ዛሬ እዚህ ጋር ይሄ ነገር አያመልጠኝም ብለሽ ያሰብሽው ነገር ከሆነ ጊዜ በኋላ ለካስ ተራ ነገር ነው። ፈጣሪ ለማይረባ ነገር ስትለምኙ እንደነበረ ማለት እንትን ይገለጥልሽ ሳይሆን ቀርቶ ማለት ነው ካለፈ በኋላ ለሁሉም ነገር ጊዜ ጀስት ጊዜ መስጠት ዝም ማለት አንዳንዴ ነገሮች ፈጣሪ እንዲፈታው መተው እድል መስጠት ነው። ደስ የሚል ነገር ነው። ሚኪ መንፈሳዊ ህይወቱ ላይ ጠንካራ ሆነ አይደለም? የምታወራቸው የምታነሳቸው ሀሳቦች በሙሉ ከእግዚአብሔር ጋር የተገናኙና ደስ የሚሉ ነገሮች ናቸው። እኔ በጣም ደካማ ሰው ነኝ እንትን አይደለም ግን ጀስት የገባኝ ነገር እሱ እንደሚያኖር ገብቶኛል። እሱ እስከፈቀደ እንዳለው በእኔ አቅም ምንም ነገር ማድረግ እንደማልችል ምንም ከትንኝ የተሻለ እንዳልሆነ እንደገባኝ እሱን ከያዝን ግን በደንብ መጠንከር እንደምንችል አምናለሁ። በተለይ ሁኔታ ከመጽሐፍ ቅዱስ ውስጥ እኔ ያጠነከረኝ ያገዘኝ ቃል ነው የምትለዋለህ? መጽሐፍ ቅዱስ ሁሉም ለህይወቴ ለኔ ጋር ለኔ መጽሐፍ ቅዱስ ወደፊት የሚፈጠሩ ነገር እንድገምት ያደርገኛል። መጽሐፍ ቅዱስ ምን አከይ አሁን አንደኛ በቃ እኔ ጉራን በጣም መፈረው ጉራን ለማንም ሰው በዚህ አጋጣሚ ይሄን ቪዲዮ የሚያስብ መፈረው ለሁላችንም ጉራችን ራሳችንን የሚገልን ጉራ ትምክት ትቢት ፈጣሪ ደግሞ በጣም ነው የሚጠላው እሱ እና እንደዚህ አይነት ነገር ውስጥ እንዳንገባ ምናምን የሚያደርገን ሃምብል የሚያደርገን
የህይወት ጋይድላይን ፈጣሪ ለእኔ ያለውን ነገር የሚነግረኝ በመጽሐፍ ቅዱስ ነው ብዬ አምናለሁ። እና መጽሐፍ ቅዱስ ሁሉንም በጣም ነው እንትን የምለው። እንደዚህ ስፔሲፊክ አድርጌ ጥቅስ እንትን ባልልሽ መጽሐፍ ቅዱስ ግዴታ የህይወቴ ዋናው ብሉፕሪንቴ ነው። እሱ ነው የምመራው። በህይወትክ ላይ እኔ ውስጥ ተሰሚነት ያለው ሰው ነው ወሳኝ ሰው ነው ብለህ የምትለው ማለት ነው? ያው ሰው በሰው ብራዘር አለ፣ ታላቅ ወንድሜ ዳንኤል ከበደ። ዋይፍ ሚስት ታሾርሻለች፣ ኖርማል ነው። ኧረ ዋይፍ ናት። ምንም ብራዘርን አልሰማሁም። ግን ብራዘር ዳንኤል በጣም ነው የማመሰግነው። በጣም ወዶ ብራዘሬ ነው። ይሄን ስራ አስጀመረኝ እሱ። እኔ ሶፋ ልገዛ ሶፋ ቤት ስዞር ተይ ምናምን ለሶፋ ምናምን እሰራዋለሁ ብሎ ቤት ውስጥ የሰራልሽ እሱ ነው ያስጀመረ። የሚገርም ብራዘር አለ ዳንኤል። ደስ ይላል። የምትከተለው ሰው የመጨረሻ ልጅ ነኝ ብለሃል። ያው የምታየው ሰው ከላይ ጠንካራ ሰው ሲሆን አንተም ትጠነክራለህ። በጣም በህይወት ተስፋ ቆርጠህ ታውቃለህ? ተስፋ የሚያስቆርጡ ጉዳዮች ነበሩ? በጣም ብዙ። በጣም ማለት አሁንም ትክት ይላል እኮ አንዳንዴ። ግን መድኃኒዓለም ስላለ መድኃኒዓለም ነገሮችን ሃንድል ለመድኃኒዓለም ስለሰጠን ተስፋ ቆርጠሽ ምናምን የሆነ ነገር ላይ በቃ ተበላው ምናምን ብለሽ ያወጣሽ። ገባሽ? ድሮ ላይ ግን ለመድኃኒዓለም የሚባል ነገር አናውቅም። ቢሆንስ ማለት ነው እግዚአብሔርን ነው የምልሽ። እኔ የሆነ ጊዜ ሰርቪ ያቆምኩበት አጋጣሚ ቴዶ ላይ ቶታል ስቴሽን ተሰበረብኝ። ቶታል ስቴሽን ተሰብሮብኝ ወንደዚህ እዛ ወደ ጎጃም ውስጥ እየሰራ በቃ በማይነር አሁን ከትራይፖድ ላይ ካሜራ ለምሳሌ እንደ ካሜራ የዛን ጊዜ ምን አለ በጣም ፈጣን ሆንኩኝና ስራ ላይ በጣም በቃ እያስገረምኩኝ መጣሁ። ካላስገረምኩ ደስ አይለኝ። ከዛ ለምሳሌ አንድ በቀን 1500 ሜትር ምናምን መሰራት ተጀመረ። እንትን ሜዠርመንቱ መውሰድ ማለት ነው። ከዛ በጣም ለፍጥነት ስል እግሮቹን እንደዚህ ይዤ ዝም ብዬ እሄዳለሁ። አንዳንዴ ደግሞ አለቃ ምናምን ካለ ፈተሽ ለብቻው ቦክስ ውስጥ ከተሽ እንትኑን ማለት ነው ከትራይፖዱ ጋር ሄደሽ ትገጥሚያለሽ፣ ሴታፕ ታደርጊያለሽ ድጋሚ እና ፈትቼ ረስቼ ይዤው ሲሄድ ወደቀ፣ ተሰበረ እንትኑ ማለት ነው። በዛ ሰዓት እቃው 350 ሺህ ምናምን የሚሸጠው የዛኔ 24 ቤት የሚሸጠው 350 ሺህ ብር ያስበሻል። እና አለማወቄ ነገሮች ላይ ልጅ መሆኔ የዛኔ ምናምን ቤተሰቤን ማስከፈል ምናምን የመሰለኝ በዛው በቃ ሲጣል ደግሞ አጠገብሽ ያለ ሰው በጣም ወሳኝ ሰው ነው። አብሮኝ የነበረው ልጅ አስደነገጠ፣ አካብደው። ታላቄ ነው ሲኒየሩ ማለት ነው። ተበርከው ምናምን ብሎ ምንድነው የሚሆነው ምናምን ብሎ የሌለ እንትና። ከዛ በቃ አለቃችን በቃ ሚኪ ነበር የሚለው ከዛ በፊት በቃ ጎበዝ ነው ሚኪ ምናምን ከተማ ልጅ ነቃ ያለ ምናምን እያለ ሰብሬ ከሌለ ነው የፈረገጠው ምናምን። ከዛ በጣም አሁን እንደዚህ ስቄ ላውራ እንጂ በሰዓቱ በሞመንቱ እዛ ቲሊሊ የሚባል ከተማ ላይ አረሰው ከአንዳንድ በቃ ራሴ ለማጥፋት ወሰንኩ። ይዛል ለምን ይወላዳ ይች ለዓለማወቅ እኮ ነው ድንዝና እኮ ነው እንጂ እኮ ሌላ ምንም ማለት ነው። ቤተሰቤንም ላስከፍል ነው ብለህ ነው ፋሚሊ ላስከፍል ነው ምናምን አታውቂም። አይዛ ህግ እውቀት የለሽም ምን የለሽም። በቃ የተፈጠረውን ነገር ትደነግጫለሽ በሰዓቱ። ኢቭን ፋሚሊዎች ብሩን ራሱ ቢከፍሉ አሁን ሰው ብዙ ሰው ማይገባኝ ነው ካንተ አይበልጥባቸውም። እና አሁን የወላጅን የቤተሰቡን አለማወቅ ነው እንጂ እኮ ምንም እኮ አይደለም። እቃውንም እኮ ገና ሰሪ አይቶት ነው ተሰበረ አልተሰበረም ይሰራል ላይሰራ የሚባለው ብቻ መድኃኒዓለም እዛ ጋር ሳትደርስ አንተ ውሳኔውን ወሰንክ። መድኃኒዓለም በቃ በሚያሳልፍበት ነገር አሳለፈ። ከዛ አዲስ አበባ መጥቶ እቃው ምናምን ሲታይ ቨርቲካል ሙቭ የሚያደርገው እሱ ነው የተሰበረችው። እሱ 20 ብር የምትቀየረው ምናምን ተብሎ ነገሩን ቀለል አድርገውት የሰራው እንድከፍል ምናምን የተወሰነ ጊዜ ሰርቼ ወጣውና ምን ልጅ ፈልጌ ነው ለጊዜው ያስቃል ነገሩ። አሁን ላይ ስታስቢው አይደለም ወዲያው ከሁለት ወር በኋላ ያስቅሻል፣ ከአንድ ወር በኋላ ያስቅሻል። ያው እንደዚህ ማለት ማንም ሰው ምንም አይነት ውሳኔ የወሰነውን ውሳኔ ከሳምንት ከ15 ቀን በኋላ ቆም ብሎ ቢያስበው ብዙ ሰው ነው። አንድ ሰው ብቻ አይደለም ነበር።
ስራም ላይ እኮ እንዲህ ነን አይደለ? ብዙ ጊዜ የሰራኸው ስራ ላይ ከዛ እንዲህ ባደረገው ኖሮ ማለት አይቀርም። አይቀርም። በጣም የምትወደው ሙዚቃና ሙዚቀኛ? በጣም ወዶ ሙዚቃና ሙዚቀኛ ኒፍሲ ሀስል ይባላል። ኤርትራዊ ያረፈው ልጅ ዛሬ ስንት ዓመት 2000 ስንት ነው የሞተው? 19 3 ዓመት ምናምን 5 ዓመት 20 ነው ምናምን እዛ። ኒፍሲ ሀስል በጣም የሱ ታላቅ አድናቂ ነኝ። በጣም ነው ሞቲቬት የሚያደርገኝ። ሂፕ ሆፕ ሙዚቃ መስማት የሚወዱ ሰዎች ልጆች፣ ትናንሾቹ ከማንም ሙዚቃ በላይ የእሱን ዘፈን ስሙ፣ ታተርፉበታላችሁ። ኒፍሲ ሀስልን ሰምተሽ ቤት ልትቀመጫች፣ ኒፍሲ ሀስልን ሰምተሽ ከሰው ሳንቲም ልትጠይቂያች። ሞቲቬተር ነው በቃ። ማን ያዟል? ራፐር ሆና ከባድ ሞቲቬተር እግዚአብሔር አትቀመጭ በእውነት። እና እኔ እሱን አክቹአሊ በጣም ሀስል ስሙ ሲጀምር ኒፍሲ ሀስል ነው። ሀስል ማድረግን ከሱ ነው በጣም ሞቲቬት ያደረገኝ። ለዚህ ደረጃ ተደርሶ አላውቅም ነበር። በጣም አደገኛ ሰው ነው ማለት ጎበዝ ነው፣ የስራ ሰው ነው። እና ስራ መስራትን እርድና እንደሆነ ያወቅኩት ከሱ ሲዘፍንለት። ከዛ ውስጥ መጠቅ የምትለው አለ? አረ ሙሉ ትራኩ የትኛውም ዘፈኑ በቃ ስለ ስራ ነው። ጀለስ አይቀልድ። የጉራጌ እንትን አለበት መሰለኝ ብለር ላይ ጉራጌ እንትን አለበት። በጣም ጎበዝ በጣም ነው ማለት አድምጡት። እኔ ራሱ እንዳዳምጠው አደረገኝ። ከዚህ በኋላ በደንብ እሰማዋለሁ። ሚኪ ምን አዳዲስ ነገር እንጠብቅ? በደንብ በሰፊው ምን ላይ እንጠብቅ? ስራዎችህንም ከሙዚቃዎችህም ያሉትን ስራዎችን በደንብ አስተዋውቀን። ከሙዚቃዎች አሁን በሰፊው መስራት የምንፈልገው በፈርኒቸር እና በፋሽኑ ነው። ፋሽኑን በጣም ማተለቅ አስበናል። ፈርኒቸሩንም እንደዚያው። ፈርኒቸሩን አሁን ወደፊት ሙሉ ፊኒሺንግ ስራዎችን የምንሰራበት ትልቅ ወርክሾፕ እየገነባን ነው። ትላልቅ ማሽኖች፣ በር፣ ኪችን ካቢኔት ምናምን መጀመር አስበናል። ማሽኖቹን ከቻይና ፕሮሰስ እያደረግን ነው። ያንን ነገር ማስፋት አስበናል። ከዛ በተረፈ ደግሞ በራሳችን ዩቲዩብ አሪፍ ሾዎች ይዘን በኢንተርቴንመንቱ በሰፊው ቦላሌ ፕሮዳክሽን ተብሎ ይመጣል። እሱ ነው አዳዲስ ነገር። በጣም አሪፍ። እንግዲህ በጣም ትልቅ ስራ ነው በፈርኒቸሩ ያሰባችሁት። ብዙ ጊዜ ደግሞ የለም መሰለኝ አይደል? ያው ፊኒሺንግ ስራዎች ይሰራሉ፣ ግን ይሄ በግል ደረጃ ይሄ መኖሪያ ቤቶች ላይ ምናምን ብዙ የለም። እንደ ኢንተሪየር ነው ያለው እንጂ እሱም ሀሳቡ በጣም ቆንጆ ነው። እግዚአብሔር እንዲረዳችሁ እንመኛለን። ዩቲዩቡንም ያው ቶሎ ክፈቱትና እዛ ላይ እንደምናይ ካውቃለሁ። እንግዲህ ደግሞ በጣም በከፍተኛ ሁኔታ ከልጅነት ጀምሮ የለፋህበት የሰራህለት ያው አሁን ላይ ስታስባቸው ስለሚቀሉብህ እንጂ በጣም ብዙ ዋጋ የከፈልክበት ሙዚቃ አለ። አልበም እየሰራን ነው። ስለዚህ ያው አልበሙንም በቅርብ ቀን በጣም ይዘህ ትመጣለህ። ያው ባሉት ጊዜያቶች ውስጥ ብዙ ጊዜ ምንድነው አልበም የሚቀጥለው ወር አወጣለሁ ብሎ ሰው 2 ዓመት ቆይቶ ባያቀም በጣም ጓደኞች አሉ ይመስሉና እንትን ነው አለመርካት ነው ማለት። እንዴት ነው ሰው ይወድ ይሆን አይወድ ይሆን ይሄ ነገር እዚህ ጋር እንደዚህ በሰማው ቁጥር ሙዚቀኛውን እንትን እንዳል ኮሜንትም ይኖራል ምናምን። ከዛ አኳያ ፕላስ ደግሞ ያው የስቱዲዮ ታይም ምናምን ችግር አለ ትንሽ። ከዛም አኳያ ነው ሌት የሚሆነው ስራዎች። አሁን ግን እኛ ሌት የምንሆንበትን ነገሮች ጨርሰን አሁን በቃ ወደ አክሽን የምንወስድበት እንትን ላይ ነው ያለነው። እንዳለ ሁሉን ነገር ቁጭ ብዬ ሳይ ነበር እንዴት መስራት እንዳለብኝ፣ ምን ማድረግ እንዳለብኝ፣ ሳምፕሎቹንም ምን ጎላቸዋል ምናምን የሚለውን ጨርሼ ወደ ማሟላቱ አሁን በቃ ወደ መጨረሻው እንትን ላይ ነው ያለነው። በቅርብ ጊዜ አልበማችን እንለቃለን። እኛም እንጠብቃለን። አልተነሳም ይሄን ጉዳይ ብናነሳው የምትለው ሀሳብ አለ? ብናወራበት የተረሳ ሀሳብ ካለ ማመስገን የምትፈልጋቸውን ሰዎች ካሉ? ማመስገን የምፈልገው ብራዘር ብርሃኑ ከበደን፣ ዳንኤል ከበደን፣ ሁሉንም ወንድሞቼ፣ ዋይፍን ከምንም በላይ ደግሞ አስጀምሮ ላስጨረሰ ለኢየሱስ ክርስቶስ ለፈጣሪያችን ክብርና ምስጋና። ሚኪ እንግዲህ አክብረህ ሰዓትን ሰውተህ
እዚህ ስቱዲዮ ድረስ መጥተህ ኢንተርቪው ስላደረግክ እውነት በጣም ነው የማመሰግነው። ከባዩሽ ከበደ ጋር ፖድካስትን እዚህ መጥተህ ይህን የመሰለ ቆንጆ ቆይታ ስላደረግን በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ስራዎችን ሁሉንም እንጠብቃለን። አክብረሽ ስለጠራሽኝ ከልብ አመሰግናለሁ። መልካም የስራ ጊዜ ይሁንልሽ። ቴንኪዩ ሚኪ። ሰላም ተመልካቾቻችን፣ እንግዲህ ዛሬ ከሚኪ ጋር የነበረን ቆንጆ ቆይታ ይሄን ይመስል ነበረ። የሚቀጥለው ሳምንት ከሌላ እንግዳ ጋር እንገናኛለን። ሰላም ሁኑ። ባይ